ምክንያቱም እዛ አካባቢ ያለው እጅ ረጅም የሆነ የጠላት እጅ እንደሆነ ስለምናቅ ማለት ነው። ስም አለው ይጠቅመናም ብለው ከውስጥ ሐሳብ አነሱ። አሁንም ዘመነ አልቀበልም ከተማው ላይ ሲገባ ወያኔ ተቆረኩትልና ዙ 23 ከወልዲያ አምጥተው በዙ 23 ራያ ገበሬ ሰዓቱ ያረም ሰዓት ነበር። እነ ኢንጂነር ደሳሌ ሲያስብ ሸዋ እነ ተፈራማሙ እነ ሀብቴ ወልዴ ጎራቸው ላይ በስምምነታችን መሰረት ይፈታሉ። ነገር ግን በኢትዮጵያ ብሔራዊ ጥቅም ያልተደራደሩ ወይም እጃቸው የሌለበት ነው። መጀመሪያ እስኪ እነሱ ያሰሯቸውን የፖለቲካ እስረኞች ይልቀቁ። እነሱ እኮ አስረዋል። የሚገርምሽ ጫካ ሆነው እኮ እስር ቤት አላቸው። ጌጤ ኡጋንዳ ገብቷል። ሊገሉት እያሳደዱን ነበር። ድምጽ የሆን ነው እኛ ነን። በነገራችን ላይ ምን ብላ መሰለሽ እኛን አምነው የመጡ ልጆች ቅማል እየተበሉ ነው፣ በተባይ እያለቁ ነው፣ የሚቀይሩት ጫማ የለም፣ የሚለብሱት ልብስ የለም፣ ሰራዊቱ እየተራበ ነው ብላ እኛን ለማስፈራራት የናትክን ሽሮ አበላም ወይ አርፋ ተቀመጥም ወይ ሲል የነበሩ ነው። እንግዲህ ሞረ የምንላቸው አካላት ማለት ነው። ስጋት ይፈጥራልና አዳዲስ ነገሮች ሲመጡ መደንገጡና መፍራቱ ብሔር ስልቻ ውስጥ የገባ ሰው ሊያስብ የሚችለው ወንዜውን ነው። ጤና ይስጥልኝ ክብራትና ክብራን የሀቅና ሳቅ ሚዲያ ተመልካቾቻችን እንዴት ሰነበታችሁ? እነሆ ለዛሬም በተለያዩ ርዕሰ ጉዳዮች ከእናንተ ጋር ቆይታ ልናደርግ ስቱዲዮ ተገኝተናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ ምንጋብዛችሁ። ፕሮግራሙን የምመራው እኔ አበበሽ ካሳይ እንዲሁም በመናነሳቸው ርዕሰ ጉዳዮች ሀሳቡን የሚያጋራን ቴድሮስ አያሌው ከኔ ጋር ቆይታ ያደርጋል። እስከ ፕሮግራማችን ማብቂያ በድጋሚ መልካም ቆይታ ይሁንላችሁ። እንግዲህ ቴዲ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ባለፈው ቃል የገባናቸው ነገሮች ነበሩ። አንዳንድ ጊዜ ሳንረሳቸው ተመልካችም ስለሚጠብቀን በተለይ በአማራ ክልል በርከት ያሉ አዳዲስ መረጃዎች እየደረሱ እንደሆነ እናውቃለን። በጣም አስደሳችና ተስፋ ሰጪ የሆኑ ለውጦች ማለት ነው። ከሰላም ስምምነቱ ቀጥሎ የሚሆኑ ብለን ትንሽ የገመትናቸው ነገሮች እየሆኑ ነው ያሉት። ለምሳሌ ታጣቂዎች እጅ እየሰጡ ነው። እኔ ባለፈው ሳምንት እንዳልኩት በአማራ ክልል አካባቢ የሚመጣው ለውጥ በጣም ለመላው ኢትዮጵያ ትልቅ ተስፋ የሚሰጥ ምክንያቱም እዛ አካባቢ ያለው እጅ ረጅም የሆነ የጠላት እጅ እንደሆነ ስለምናቅ ማለት ነውና ከዚህ አንፃር እጃቸውን እየሰጡ ያሉ ወጣቶች እንዳሉ እናውቃለን። ምናልባት ተጨማሪ እየገቡ ስላሉ ወጣቶችን ብትነግረንና ከዛም በተመሳሳይ አዳዲስ ሀሳቦችን የምታጋራንን አንዳንድ ሀሳቦች አነሳለሁ። መልካም አቤ። የአማራ ክልል ያው ወደሚታወቅበት ሰላም እየተመለሰ ያለበት ሁኔታ ነው ያለው አቤ። ለዚህ ደግሞ ዋናው ነገር የአማራ ብሔራዊ ክልላዊ መንግስት ቁርጠኛ ሆኖ ከዚህ ነፍጥ አንስቶ የራሳቸውን ጥያቄ ይዘው ጫካ ከገቡ አካላት ጋር በተለይ ደግሞ የድርጅት ከዚህ በፊት ነግርሽ ነበር እዛው ከስፍራውም ስዘግብ ከስፍራው መረጃ ሳደርሳችሁ የነገርኩሽ ነበር። የድርጅት ስትራክቸር ያላቸው በተለይ የዚህ አፋሃድ የሚባለው የድርጅት መዋቅር አንድ ሊቀመንበር ያለውና ወታደራዊ እንዲሁም አስተዳደራዊ የሚባል የሆነ የዝ ተዋረድ ያለው እንደሆነ አሳውቄሽ ነበር። ይሄኛው ደግሞ በነዘመነ በኩል የነበረው መጀመሪያም ከዚህኛው ቡድን አኩርፎ የሄደ እንደነበረ ገልጬልሽ ነበር። ያው የነዘመነ ቡድን ዘመነ ካሴ ራሴን ሊቀመንበር ካላነገሳችሁኝ በሚል ነው ከነስክንድር ግሩፕ የወጣውና ከዛ በኋላ እንደገና ይሄ የክፍልፋይ ማለትም ከሸዋ ኢንጂነር ሲያስብ ሸዋ ማነው ኢንጂነር ዳሳሌ ሲያስብ ሸዋ ከጎንደር ደረጀ ጋር የነበረው ሀብቴ አፈንግጦ ወጣ። ከወሎ ፋንታው ማህቤ ጋር የነበረው መሪ ወዳጁ አፈንግጦ ወጣ። ከእንግዲህ እነዚህ አራት አካላት ሆነው አኩራፊው ተፈጥሮ ማለት ነው። እንግዲህ ምርጫው በሰዓቱ እስክንድር 7 ዘመነ 5 ነበር ያመጡት። የራሳቸው አስመራጭ ኮሚቴ አመቻች ኮሚቴ ምናምን አዋቅረው ነው ያስኬዱት ፕሮግራሙንና ከዛ እንግዲህ ሊቀመንበር ካላረጋችሁ ብሎ አፈነገጠ ማለት ነው ዘመነ። ከዛ እንደገና መልሶ አፋባሃ ሲሳቅባቸው ሲሳለቁባቸው ይሄው አንድ ድርጅት እንኳን መፍጠር የማይችል ተብሎ ሲሳለቁባቸው እንደገና የዲያስፖራውም ይሄ ገንዘብ የሚሰጧቸው አካላት አንድ ካልሆናችሁ ለማናችሁ ማን ደግፍም ሲሏቸው ለይምሰል ለይስሙላ የቋራ ስምምነት የሚሉትን እንግዲህ የቋራ ስምምነት ብለው ወደ ሱዳን ነው የሄዱት።
ከዛ አሁንም ደግሞ 13 ሰዎች ተሰበሰቡ። በእርግጥ 13ኛው ተፈራ ማሞ ነው። ከሸዋ ስለነበረ ከሸዋ አልሄደም፣ መንገዱ ሩቅ ስለነበር የሄደው ማነው? ደሳለኝ ሲያስብ ሸዋ ነው። ከዛ ከሸዋ 3 ከወሎ 3 ከጎጃም 3 ከጎንደር ከነ ሀብቴ 3 ሄዶ አራቱ 12 ይሆናሉ። ገለልተኛ ማንን አረጉ? ተፈራ ማሞን አረጉና ተፈራ ጄኔራልም ስለሆነ እንደገና ስምም ስላለው ይጠቅመናል። ከዚህም በፊት በክልሉ እንደምታውቀው የአድማ መከላከል ዋና አዛዥ ማነው? የልዩ ኃይል ዋና አዛዥ ስለነበረ ስም አለው ይጠቅመናል ብለው ከውስጥ ሀሳብ አነሱ። አሁንም ዘመነ አልቀበልም ማለት አሁንም አፋብኃ ላይ ችግር ተፈጠረ ማለት ነው። እና በዚህ ሁኔታ እንግዲህ ያሉ የድርድር ሀሳቦች ተነሱ። በተለይ መንግስት ሁልጊዜ የሰላም ጥሪ ያቀርብ ነበርና በኋላ እነ እስክንድር ያሉበትን ግሩፕ ላይ ኢጋድ ማነው አፍሪካ ህብረት፣ ኢጋድ፣ አውሮፓ ህብረትና የአሜሪካን ኤምባሲ ሆነው ለአራት ይሄ አደራዳሪ የቴክኒካል ኮሚቴ ሆነው ሄዱ ለመደራደር ማለት ነው። ከዛ ሲሄዱ እንግዲህ ቴክኒካል ኮሚቴ ተዋቀረ። ቴክኒካል ኮሚቴ ተዋቅሮ የቴክኒካል ኮሚቴው ሰብሳቢ ካፒቴን ማስረሻ ሰጤ ሆኖ እነ እስክንድር ነጋ ለድርድር ተቀመጡ ማለት ነው። ቀኑም እንግዲህ ጥቅምት 18 2017 ዓመተ ምህረት በኩርባ ማለት በሰሜን ወሎ ዳውንት ወረዳ ኩርባ ከተማ ላይ እዛ ተቀመጡ ለድርድር ማለት ነው። ከዛ በኋላ በመንግስት በኩል ደግሞ በተለይ የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የአንበሳውን ድርሻ ይወስዳሉ። እሳቸው የበለጠ ጉዳዩን በቅርበት እየተከታተሉ እንዲሁም ደግሞ የጄኔራል ኮማንድ ምክንያቱም አማራ ክልል በኮማንድ ውስጥ እንዳለ ይታወቃል። የኮማንድ አዛዦች 2 ጄኔራሎች ለጊዜው ስማቸው ይቆይ በይበልጥ ጉዳዩን ሲከታተሉና ሲደራደሩ ከመንግስት ወገን የአማራ ክልል የከፍተኛ አመራሮች ፕሬዝዳንቱን ጨምሮ በከፍተኛ ሁኔታ ያው እንግዲህ ይሄ ቡድን አፍራሽ ነው፣ ብዙ ጊዜ አፍራሽ ነው እና አፍራሽ ስለሆነ ዛሬ እሺ ብሎ ይደራደራል። ከዛ ተደራደሩ እኮ ተብሎ ደግሞ መረጃ ሲወጣ አልተደራደርንም ብለው እንትን ይላሉ። መደራደርን እንደ ሽንፈት የመቁጠር ነበረ። እኔ እንደሚመስለኝ አንዳንድ ጊዜ ከራስ ካልሆነ ሀሳቡ ብዙ በማታምንበት ጉዳይ ላይ ስትሳተፍና ከላከህ ደግሞ አካል የሚመጡ ጫናዎች ታሳቢ ተደርገው ሀሳባቸውን እንዲቀይሩ ይደረጋሉ ይመስለኛል። ምክንያቱም ከዚህም በፊት በተደጋጋሚ አንስተነዋል። እኛ ስለ እርዳታ ጉዳይ ነው፣ እህል ስለማስገባት ጉዳይ ነው የሚሉ ግን ደግሞ ለመደራደር ፍላጎት ያሳዩ በማስረጃም የተደገፈ መረጃ ስላገኘን ማለት ነው ስናነሳው በኋላ እየገባን የመጣ ነገር የማንጫና እንዳለባቸው መረዳት ቻልን ማለት ነው። ስለዚህ ዛሬ ላይም አሁን እየሆነ ያለውን ነገር በመካድ እኛ አልተደራደርንም፣ እኛ የመደራደር ፍላጎትም ሀሳብም ተነጋግረን መነጋገር በነገራችን ላይ ለመደራደር ዝግጁ መሆን ነውና በመታቀርባቸው ለመደራደሪያነት የምታቀርባቸው ሀሳቦች ጉዳይ ነው ልትስማማም ላትስማማም የምትችለው እንጂ ቢያንስ ለመነጋገር ፍቃደኛ ከሆን 50% መተሃል እንደማለት ነው። ተደራደረ የሚባለው ደግሞ 50-50ውን ይዘህ መፈራረም ስትጀምር ነው። በአገር ባህል እኮ በሽምግልና ህግ እኮ እንግዲህ በአገር ባህላችን እንደምታውቂው ልጅ አማጭ ይባላል አይደል? እንግዲህ ሽማግሌ ይመጣል። ባንዴ እኮሽ ብለሽ አሰጭም እያወቅሽ እንኳን ጉዳዩን ይፈላለጋሉ ወይ ይሆናል ወይ ቤተሰብ ይጠናል አስተማማኝ ነው ወይ ትዳር ቢመሰርቱ ተብሎ እንኳን ለትዳር ትልቅ ተቋም ነው ትዳር ለሱ እንኳን ትጨነቂያለሽ እና ድርድር ማለት እሱ ነው። ከምንም ነገር በላይ ደግሞ ጊዜ እንኳን ይመላለስ። በጣም የሚገርመው ነገር ልንገርህ፣ እንደውም ጥሩ ነገር አስታወስከኝ። አሁን ደጋግሞ የሚናገሩት በተለይ በአማራ ክልል ያሉ አልተደራደርንም ተነጋገርን እንጂ የሚሉ ሰዎች ምንም ቢሆን ጉዳዩ በፖለቲካ ምንድነው በሐሳብ በጠረጴዛ ዙሪያ ነው ችግሩን የምንፈታው። ጦርነት መጨረሻው ፖለቲካዊ ውሳኔ ነው ምናምን ይሏል አይደለ? ይህ ማለት ትላንት እነ ደብረጽዮን 1 ሚሊዮን ወጣት ከማስጨረሳቸውን በፊት ጀምሮ ሲሉት የነበረ ነገር ነው። እንዲህ መሆኑን ያወቅ ለምን ይሄ ሁሉ ወጣት አስጨረስክ
የሚለው ሐሳብ ነው እንጂ እንደውም ተመልሶ በአካባቢያቸው ባሉ ሰዎችም አብረዋቸው ባሉ ታጋይ ወጣቶችም በዚህ በፋኖ አደረጃጀት ውስጥ ሊጠይቋቸው የሚገባ ጉዳይ መጨረሻው ድርድር ከሆነና መጨረሻው በመደራደር በፊርማ በስምምነት በመነጋገር የሚፈታ ችግር ውስጥ ከሆነ ያለ ነው ለምንድን ነው እስካሁን ዋጋ እየከፈልን ያለ ነው ትላንት ስለምን ከፈልን ብለው እንደው መጠየቅ አለባቸው ዛሬ ላይ ትላንትና እንዲያ ባለማለታቸው ያለቁ ወጣቶች ስላሉ ምን መሰለሽ አሁን እሱን ጥያቄ የምናነሳበት አሁን ለነዚህ እነ ካፒቴን ማስረሻ ሰጤ እንግዲህ የሄድንበት መንገድ አክሳሪ ነበር አያዋጣም የክልሉም ህዝብ ይሄንን ግጭት የሚቋቋምበት አቅምም ሞራሉም የለውም ስለዚህ በእኛ ይብቃ ከዚህ በኋላ በግጭት ሳይሆን በጠረጴዛ ዙሪያ ተነጋግረን እንፈታለን ስላሉ ነው እኮ ያደነቅናቸው እነዚህንም አድንቀናል የቀሩት ደግሞ አሁንም ፍላጎታቸው ልንገርሽ አሁን ስለለየ እኮ ነው አሁን ምን መሰለሽ ትላንትና የተደበሰበሰ ነገር ነበረ በተለይ ደግሞ የኔ ወደ አማራ ክልል መሄድ የዚህን ግሩፕ ፍንትው ብሎ እንዲወጣ አድርጎታል አሁን ዝም ብሎ ጽንፈኛ ይላል ወይ ዝም ብሎ ጃውሳ ይላል ዝም ብሎ የሆነ ነገር ሽፍታ ይላል እንጂ የትኛው ጎራ ከወያኔ ጋር ንክኪ እንዳለው ከሻቢያ ጋር እንዲሁም ከታሪካዊ ጥላቶቻችን ጋር ንክኪ እንዳለው የትኛው ጎራ ንክኪ እንዳለው የትኛው ደግሞ እንደሌለው አያውቅም ዝም ብሎ ብቻ ዘመነና ፋንታውንን እኩል አድርጎ ወይም ዘመነና እሱን እስክንድርን እኩል አድርጎ ጃውሳ የማለት ነገር ነበር ግን እውነት ለመናገር ያጣያይቁ ችግር ነው እንጂ ከመጀመሪያም እኮ የአማራ ክልል ህዝብ ጥያቄ የለበትም አልተባለም ይሄንን ያለ የለም ራሱ የአማራ ክልል ብሔራዊ ክልላዊ መንግስት ቢሆን በአቋም ደረጃ የያዛቸው መሰረታዊ የሚላቸው የአማራ ክልል ህዝብ ጥያቄዎች አሉ ግን እነዛ ጥያቄዎች በምን አግባብ ይፈታሉ የሚባል ማለት በምን አግባብ በምን አውድ ይፈታሉ የሚለው ነው እንጂ ከዚህ ጽንፈኛ ቡድን ጋር ያላገባባው ወይም እኔ ካልሆንኩኝ ሱሪ ሽቅብ ይውጣ ዛሬውን አምጧት አይነት ነገር ሲሆን ነው እንጂ ከክልሉም ጋር እኮ ያጋጨው ከመንግስትም ጋር እኮ ያጋጨው እኮ በጥያቄ ደረጃ እኮ ካየነው እንደ ስጋትም ካየነው አንዳንድ ጥያቄዎች አሉ የምናምንባቸው ጥያቄዎች አሉ ነገር ግን ይሄ ወሮ በላ ቡድን በሄደበት አካሄድ እንዳልሽው ቀደም ይሄ ሁሉ ዋጋ ተከፍሎ ይሄ ሁሉ ንብረት ይሄ ሁሉ ሰባዊ ቁሳዊ ሞራላዊ ውድመት መድረስ አልነበረበትም ለመነጋገር ዝግጁ ቢሆኑ የምን ድርድር የምን ድንግርግር ይያለ ከሚቀልድ ይልቅ ለመነጋገር ፈቃደኛ ቢሆን ኖሮ ይሄ ሁሉ ዋጋ ባልተከፈለ ነውና ዝሮ አሁን የቀሩት እነማን ናቸው ነው አሁን እንግዲህ ዘይትና ውሃ ይለያያል አሁን ዘይትን ውሃ ማስመጣችን ወይ አንደኛው ያንሳፋል ወይ አንደኛው ያንሳፋል አሁን ለይተዋል ማን ዘይት እንደሆነ ማን ውሃ እንደሆነ ለይቷል ሰው ደግሞ ዘይትና ውሃ የሚለይበት እድሜ አልፎታል ያውቃል ምክንያቱም ትላንትና በአማራ ህዝብ ላይ ሂሳብ አወራርዳለሁ ያለ አካል ጋር ዛሬ አብረው ማን እንደተቀመጠ ትላንትና እንደውም አንድ ሚዲያ ላይ የአብኑ ሊቀመንበር ዶክተር በለጠ ሞላ የሰጡት ኢንተርቪው ነበር ምንድነው እሳቸው የሚሉት ደብረጽዮን ባጠፋው እኔን ያብኑ ሊቀመንበር ሊጠይቁ ይፈልጋሉ ይዳዳቸዋል እና እንግዲህ በአማራ ክልል ህዝብ ላይ ያ ሁሉ ጄኖሳይድ የፈጸመን ጄኖሳይድ ማለት ለኔ ያሉ እሳቸው እንደገለጹት እንደውም በገልጸው ገላጭ ነው ለምን ገላጭ ስለሆነ እኔ ያንንም የራያውን የጳጉሜ 4 2013ን ጉዳይ ስለማውቀው ጳጉሜ እንግዲህ ራያ ላይ የገበሬው ፋኖ ከተማው ላይ ይገባል ከተማው ላይ ሲገባ ወያኔ ተቆረኩትልና ዙ 23 ከወልዲያ አምጥተው በዙ 23 ራያ ገበሬ ሰዓቱ ያረም ሰዓት ነበር እንግዲህ ጳጉሜ ብዬሽለ የጤፍ ያረም ሰዓት ነበርና ዓመተ ምህረቱ ግርመች ነው 2013 እኮ አዎ ለ14 ኦኬ 2013 ልክ ነው ታሪኬን ነው ማለት እዚህ ጋር የኔ ታሪክ ነው በነገራችን ላይ የዚያ ጦርነት ታሪክ በሙሉ በደንብ መሬት እያንዳንዷን አቃታለሁ እና ይሄንንም ያይን ምስክር ነው የተፈጸመው ነገር ማለት ነው እና አጋጣሚ ገበሬዎቹ ያው ኢትዮጵያዊ ልበ ሙሉ ጀግና ነው እንደሆነ አደጋ ነው የሚቆጥሩት ግን እኛ እስኪ ራቅ ያልነው ሰዎች እንየው አንድ ገበሬ አረም ሲያርም ማጭድ ይዞ የሞተ ነው ጄኖሳይድ የተፈጸመበት ወይስ እና በማንነት በተሳሳተ ፕሮፓጋንዳ ጠመንጃ ግቦ መጥቶ በተለያዩ አካባቢዎች
መንግስት ጋር ግጭት ገጥሞ የተገደለ ነው ጄኖሳይድ። አሁን እሱን እንግዲህ ጀጀ ማለት ፍትህ የሚሰጥ ይስጥ፣ ግን ዝሮ የእሳቸው ሀሳብ ገዝቶኛል። ለኔ ያ ገበሬ ምንም በማያውቀው ነው ማን እንኳን እንደተጣላ። እንደውም እሸቱ ኮሜዲያን እሸቱ መሰለኝ እዚህ ሰሜን ሸዋ ላይ ተፈናቅለው ከወሎ አካባቢ የመጡትን አርሶ አደሮች ሴት መሰሉኝ ጠየቃቸው። አሁን ያለው መንግስት ማን ነው? ወንድ ናቸው። አዎ እና ማን ነው ሲሏቸው መለስ ነው ይላሉ ምናምን አሉ። እንግዲህ ከመለስ እኮ በኋላ ኃይለማርያም አለ፣ ዶክተር አብይም ነው የማያውቋቸው። እና እንዲህ አይነቱን ገበሬዎች ነው የጨፈጨፏቸው። እንትና የማይካድራው አለ፣ የጭነው አለ። እንደውም ዶክተር በለጠ ያላወቀው ሀብሮ ወረዳ ላይ አማሮ የሚባል ቦታ ላይ መንደር ናቸው። እዛ አካባቢ ላይ ሩጋ መነዮ ላይ የምነግርሽ በኔም በእጄ እንደውም የስካይ ኒውስ ዘጋቢዎችን ሁሉ ይዘን ገብተናል። በአጋጣሚ ከስፍራው ዘገባ ላይ ያቀረብኩት መሐመድ መኪንም አብረን ሄድ ነው እና እንደውም እሱ ሳይሆን ይዞን ይሄድ ይቀራል። እሱ ቦታውን ያውቀው አብሮ ስለነበረ ሄድነስ እሳቱ ገና እየነደደ ነው የደረስ ነው። የአርሶ አደሮች ቤት እንዲሁም ደግሞ በኢኮኖሚ የተሻሉ የሚባል ወፍጮ ቤት ያላቸውን ሰው በቤንዚል በናፍጣ ነው የተቃጠለው። እና ትላንት ራሱ ዶክተር በለጠ ሲናገሩ ምንድነው ያሉት? ያው እንደው ስለሳቸው እንትን ማለት ሳይሆን ገላጭ ስለሆነ ነው። እስኪ ጄኖሳይድ የተፈጸመውን ነገር እስኪንመርምረው እስኪንየው። እንደው መንግስት አማራ ክልል ላይ ያለውን ነገር አፋር ክልል ጋልኮማ ላይ የሆነውን ታውቂያለሽ። እዛ ጋር የሆነውን ነገር መንግስት እንደውም በበቂ ትኩረት ሰጥቶ ስላልሰራው ፍጆታ ለሚዲያዎቹ ስላልሰሩት፣ እኔ ሚኒስትሪ ሚዲያውን ወቅሳለሁ ሁልጊዜ። ምክንያቱም ስራቸውን አይሰሩም፣ ሰርተውም ስለማያውቁ ማለት ነው። ግን የሽልማቱን የሚወስዱት እነሱ ናቸው። ለገሰት ሁሉ ሲሸልማቸው ያየነው እነሱን ነው። እኔ ምን ሰራችሁ ቢባሉ አንደኛ የመንግስት ቅጥረኛ ናቸው ሲጀመርም ፔሮል ላይ የተፈረመላቸው የሚበሉ። እኛ ግን ምንም ሳይከፈለም ምንም ሳይባል ለአገር ብለን ነው። ግን ይሄንን መርምረው ማውጣት የነበረባቸው እነዚያ የመንግስት እንዴት ነው ለመንግስት ብቻ ተውት ይላል ጠያቂው። ለመንግስት እኮ የተውኩትኝ ይላሉ መላሽ ዶክተር በለጠ። መንግስት ኃላፊነቱ ስለሆነ ነው። አንድም ህዝቡን የመጠበቅ ኃላፊነት አለበት፣ ሁለትም ለአደጋ የተጋለጠውን ደግሞ ማሳወቅ አለበት የደረሰበት ብሎ። ምክንያቱም ያኛው አካል ራሱ ተንኳሹ ነው፣ ጠመንጃ ይዞ መጥቶ ከሞተ በኋላ ጄኖሳይድ ተፈጸመብኝ ይላል። ይሄኛው ግን ማጭድ ይዞና አረም ቦታ ላይ የሞተውን ደግሞ ልክ እንደ ደግ ሆነ እንኳን ሞተ አይነት ነገር ነው የሆነውና በጣም ደስ ስላለኝ ነውና ዝሮ ዝሮ አማራ ክልል ላይ አሁን ያለው ወቅታዊ ሁኔታ ስታዩ አሰላለፋቸውን ለይተዋል። እነ ምሬ እነ ዘመነ እነ ኢንጂነር ደሳሌ ሲያስብ ሸዋ እነ ተፈራማሙ እነ ሀብቴ ወልዴ ጎራቸውን ለይተዋል። አየሽው? አሁን ይሄ ነው። እዚህ ጋር ዘይት ማን ነው? ውሃ ማን ነው? እንግዲህ ዘይት ገሌ ነው፣ ዘይት የሚወድ አርበኛ ማን ነው? ባንዳ ማን ነው በሚለው በቃ ለይቷል። አሁን በለየ ነገር ላይ አንጣላም ከዚህ በኋላ። እኒኞቹ ጥያቄ ያለን አለ የክልሉ መንግስት ተቀበላቸው። እሺ ይምጡ በቅንነት። ማስረሻ ካፒቴን ማስረሻ ሰጤና የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ የተስማሙትን ስምንት ነጥቦቹን እናያቸው። እነዚህ 8 ነጥቦች መሰረታዊ የሚባሉ ጥያቄዎች ናቸው። ለምሳሌ የአማራ ክልል ህዝብ በማንነቱ እንዳይገደል እና እንዳይሳደድ የሚለው ነው። ይሄ የክልሉ መንግስት የሚታገልበትም ነበር። አሁንም ይሄ ታጣቂ ቡድን ጥያቄ ነው ብሎ ስላመጣው ተቀብሎታል። ከእንደገና ከለላ የሚሰጠው የሁሉ የበላይ የፌዴራል መንግስት ነው። ምክንያቱም መከላከያ ሰራዊትና ፌዴራል ፖሊስ ያለው መከላከያ ስለሆነ ማነው ፌዴራል ስለሆነ፣ የኦሮሚያ አድማ መከላከል አሁን አድማ መከላከል ስለሆነ አማራ ክልል ሂዶ ህግ አያስከብርም። የአማራ ክልል አድማ መከላከል ኦሮሚያ ክልል ሂዶ ህግ አያስከብርም። ተጋላጭ ሲሆን ሊሄድ የሚችለው የፌዴራሉ አካል ስለሆነ ወይ መከላከያ ነው የሚሄደው ወይ ፌዴራል ፖሊስ ነው የሚሄደው ከስፍራው የሚሄደው። ሌላው በነገራችን ላይ እንደው አንዳንድ የብሔር አባዜ ያለባቸው ሰዎች የኦሮሚያ ክልል መንግስት የጸጥታ መዋቅር ሲጠናከር ለአማራ ክልል ደስታው ነው። ምክንያቱም ያ የመንግስት የጸጥታ አካል ህግ አስከበረ ማለት በአካባቢው የሚገኝ የአማራ ተወላጅ
መብቱ ተከበረለት ማለት ነው። ይሄ መታወቅ አለበት። እዛ ጋር የአንዱ ክልል መዳከም ለአንዱ ክልል ጦስ ነው። የኦሮሚያ ማነው የአማራ ክልል በአንጻሩ ሰላምና ጸጥታው መጠናከርና የህግ የበላይነት መስፈን በአማራ ክልል የሚኖር የኦሮሞ ማህበረሰብ መብቱ ተከበረ ማለት ነው። እና እዚህ ጋር መታወቅ ያለበት የአንደኛው ክልል ደህንነት ለሌላኛው ክልል ደህንነት ዋስትና ነው፣ ምቾት ነው ሊሰጥሽ የሚገባው፣ ስጋት ሊሆን አይገባም። በእርግጥ ስጋት ያደረገው ከዚህ በፊት የነበረው የወያኔ ኢህአዴግ መዋቅር በራሱ ምንድነው መጠራጠርንና ይሄ መፈራራትን ይሄ አብሮነትን ሳይሆን እንደውም አሁን የብሔር ብሔረሰቦች ቀን ሰሞኑን ሲከበር ከጓደኞቼ ጋር እያወራን ነበር። ልዩነታችን አንድነታችን የሚል ነገር ነበረ የኢህአዴግ ጊዜ የነበረው። እንዲህ አይነት ነገሮች በመጀመሪያ ልዩነት ሰብከሽ አንድነት ዘይትና ውሃ እንዳልኩሽ እኮ ነው። ልዩነት ብለሽ አንድነት የምታመጭበት ነገር ስለሌለ ማለት ነው። የመጠራጠር የተቀረ እገሌ ጨቋኝህ ነው፣ እገሌ ገዢህ ነው፣ ገዢ መደብ እገሌ እያልሽ ስለ ጭቆናና ስለሆነ ነገር ስደጋግሚው አይምሮ ላይ አንዳንዴ ውሸት ሲደጋግሙት እውነት ይሆናል የሚለው ነገር ስላለ አንድነት ተሰብኮ አያውቅም። ያ ስለነበረ የመፈራራት ነገር የትግራይ ክልል መጠናከር ለአፋር ስጋት ሊሆን አይገባም። ምክንያቱም ይሄ ክልላዊ መዋቅር በአዋጅና በሕግ እስካልተሻረ ድረስ አሁን እስከሚገዛን እስከምንተዳደርበት ጊዜ ድረስ የሌላው ክልል ለሌላው ክልል ስጋቱ ሊሆን አይገባምና ምንድነው ወደ ጥንተ ነገራችን እንመለስ ትላለች ቤተክርስቲያን። ወደ ጥንተ ነገራችን ስንመለስ የነ ዘመነ ካሴ አቋቋምና የነ አርበኛ ካፒቴን ማስረሻ ሰጤ አቋቋም አሁን ለይቷል። ምንድነው እዚህ ጋር ጥያቄ ነበራቸው፣ ክልሉም ያምንበት ነበር። ያን ጥያቄያቸውን ሰነዳ አድርገው አመጡት። በ8 ነጥቦች ተስማምተዋል። ኦኬ አንዱን ነግረህናል፣ 7ቱን ቀጥታ። መልካም። ወደ ሌላው በዚህ ግጭት ምክንያት መስሏቸው ከተለያዩ ከፍተኛ ትምህርት ተቋሞች ወደዚህ ወደ ትግል ላሉት ወደ ጫካ የመጡ የተሳቡ ልጆች አሉ። አሁን ተመልሰው ትምህርት እንዲያገኙ ከፌዴራል መንግስት ጋር ስምምነት ተስማምተው እንዲመለሱ ስምምነት ላይ ደርሰዋል። ይሄ ትልቅ እድል ነው። በመሰላቸው ገብተዋል፣ ዋጋ የከፈሉ ከፍለዋል። ነገር ግን በህይወት ያሉት ወደ ነበሩባቸው የትምህርት ተቋሞች እንዲመለሱ የሚያደርግ ስምምነት ነው። ሌላው የታጣቂዎች በገቡበት አምነው በገቡበት የሚጎዱ አሉ፣ በመስዋዕትነት የሚከፍሉ የህይወት የአካል ሌላም እነዚህ በዲዲአሩ እንዳለ ሆኖ ልዩ ተጠቃሚ እንዲሆኑ ለምሳሌ ሕክምና እንዲያገኙ ልክ እንደ መከላከያ የሚያገኘውን ወይም የክልሉ የጸጥታ መዋቅር የሚያገኘውን የትኛውን መብት እንዲያገኙ። ሌላው የመንግስት ሰራተኞች በዚህ ጉዳይ ተሳትፈዋል። መምህራኖች ነግሬሽ ነበር። እንደውም አንዳንዶቹ ደሞዛቸው አልተቋረጠም። እኔ ካፒቴን ማስረሻ ከየት እንዳመጣው አላውቅም እንጂ ያው ክልሉን መንግስት ስላመነበት አንዳንዱ ፔሮሉ ያልተቋረጠ፣ ምክንያቱም ሲስተሙ የሚከፍለው በባንክ ስለሆነ ወደ አካውንታቸው ይገባል። እንደውም አስቆሙ እያልኩ ታገል ነበር። እኔ ካርድ አጥቼ እነሱ ይገባላቸዋል ታውቂያለሽ። እና ባክ ፔመንት እንዲከፈላቸው ተስማምተዋል። እንግዲህ ደግሞ አንዳንዱ የበራበት ማለት የታወቀበት የተቋረጠ ሊኖር ይችላል። ወይ በመሪነት ይሆንና ወይ እንትን ይሄ ፊት ለፊት ይወጣ ሲሆንና ሊቋረጥ ይችላል፣ ያው ካላበዱ በስተቀር ግን ይሆንም መሪም በእርግጥ እዛው ሰሜን ወሎ ሲከፍሉ ነበረ። ዞሮ ይሄ የተቋረጠባቸው ሰዎች የሚከፈላቸው በጣም ይገርማል። እሺ ጫካ ሆኖ እየተከፈለ እኮ ነው ደግሞ እና እሱን ባክ ፔመንት ይሄ የኋላ ክፍያ እንዲከፈል የማድረግ ተስማምተዋል። ሌላው የትልቁ ነገር በፋኖ ስም በፌዴራል የሚሆን በክልሉ መንግስት የታሰሩ አሉ። እነዚህ የታሰሩ አካላት በተለይ ነው ያሉት ካፒቴን ማስረሻ ሰጤ በተለይ ከኢትዮጵያ ሉዓላዊነት ልዩነታቸውን ልንገርሽ። የነ ካፒቴን ማስረሻ ሰጤ የአሰብ ጉዳይ ያገባናል ብለዋል። የነ ዘመነ ግን አያገባንም አይመለከተንም ብለዋል። አሁን እነሱ ልከዋቸው እንዴት ነው? ስለዚህ አሁን ጎራችን ለይቷል ነው። እዚህ ጋር ጎራው ለይቷል። እዚህ ጋር በብሔራዊ ጥቅማችን አንደራደርም፣ ከታሪካዊ ጥላታችን ጋር አናብርም። ትላንትና ወያኔ በአማራ ሕዝብም ላይ ጥላትነትን አውጃ የገዛች ናት። በኋላም ያን በቀል ልትበቀል የመጣች እንዲሁም ጄኖሳይድ የፈጸመች ናት ብሎ ያምናል የነ ካፒቴን ማስረሻ ሰጤ እንትን ድርጅት። ይሄኛው ቡድን ግን ምንድነው እያለ ያለው?
ከነሱም ጋር ሆነን የጋራ ጠላታችን ብልጽግና ነው፣ ብልጽግና እናጠፋለን ነው። ስለዚህ ምንድነው ያሉት? በስምምነታቸው በፋኖ ስም የታሰሩ የፖለቲካ እስረኞች ወይም በዚህ ስም የታሰሩ አካላት በፌዴራልም ይሁን በክልል ያሉ አካላት በስምምነታችን መሰረት ይፈታሉ። ነገር ግን በኢትዮጵያ ብሔራዊ ጥቅም ያልተደራደሩ ወይም እጃቸው የሌለበትን የሚያካትተው ይላል። ይሄ አንዱ የነ ካፒቴን ማስረሻ ሰጤ መስፈርት ነው። ያስፈታሉ፣ ተስማምተዋል፣ ይፈታሉ። ነገር ግን ሲያስፈቷቸው በኢትዮጵያ ብሔራዊ ጥቅም ውስጥ ያልተደራደሩ ወይም ከምንላቸው ታሪካዊ ጠላቶቻችን ጋር ያላበሩ መሆን አለባቸው ነው። ያላበሩትን ነው ያው ያውቋቸዋል እነ ካፒቴን። ግን ዞሮ የፖለቲካ እስረኞችን ለማስለቀቅ ተስማምተዋል። ብቻ እንዲህ እያለ ሌላውም የእነሱን አቋም ወቅታዊ አቋምና ለምን እነ እስክንድር ቀሩ የሚለው ጥያቄ ቀርቦላቸው ነበር። እነ እስክንድር እንግዲህ የቀሩበት ምክንያት እኔም ስለማውቀው በግሌ አንደኛ እስክንድር በራሱ በአሁኑ ሰዓት የነመከታው የነ ኮሎኔል ባነገረው የግል እስረኛ ነው። በመጀመሪያ ለእስክንድር ነጋ ነፃ አውጪ ገና ያስፈልገዋል። እንኳን ነፃ የሚያወጣውም የለም። ራሱ ደግሞ አሁን ነፃ አውጪ ያስፈልገዋል። ለዚህ ደግሞ ምስክሩ ጌጤ ነው። አብሮት የነበረው ጋዜጠኛ ጌጤ ነው። ጓደኛችን ነው፣ የጋራ ጓደኛችን ነው። ጌጤ በኡጋንዳ ገብቷል። ሊገሉት እያሳደዱን ነበር። ድምጽ የሆነው እኛ ነን። በነገራችን ላይ እነ መከታውን ማሰሯቸው ዘመነ ላሰራቸው እኮ ጋዜጠኞች ለነወግ ደረስ ለሌሎችም እኮ ድምጽ ሆነናል። አሁንም አስካለ እንድትፈታ ቢያንስ እንዲለቋት ድምጽ እንሆናለን። መጀመሪያ እስኪ እነሱ ያሰሯቸውን የፖለቲካ እስረኞች ይልቀቁ። እነሱ እኮ አስረዋል። የሚገርምሽ ጫካ ሆነው እኮ እስር ቤት አላቸው። እነ የቆየ ሞላ የሚባለው ራያና ወልቃይትን ከወያኔ ጋር አዲስ አበባ ስንገባ 4 ኪሎ ይገቡ የለ 4 ኪሎ እኮ ይገባሉ። 4 ኪሎ ከገቡ በኋላ ማኪያቶ እየጠጡ ስለ ራያና ወልቃይት ይነጋገራሉ እንጂ አሁን አሊያንስ ፈጥረናን ያለ ነው። ግን በምን እንዳስቀየማቸው አናቅም። አሁን የዘመነ ካሴ የግል እስረኛ ነው የቆየ ሞላ የሚባለው ይመስለኛል። ታሳሪዎች ይፈቱ ስላለ ነው አይደል? አንዱ ይታሰር። አዎ እነዛው እያሰሩ እናስካለን ይቻስካለ ራሷ አስካለ እኮ ምን ብላ መሰለሽ? እኛን አምነው የመጡ ልጆች ቅማል እየተበሉ ነው፣ በተባይ እያለቁ ነው፣ የሚቀይሩት ጫማ የለም፣ የሚለብሱት ልብስ የለም፣ ሰራዊቱ እየተራበ ነው ብላ ለአንድ ጓዷ በስልክ ታወራለች። ያ የስልክ ቅጂ ይወጣል። የስልክ ቅጂ ሲወጣ እነ ዘመነ ይሰማሉ ማለት ነው። የዛኔ እንዴት ያለሽ ብለው ወስደው አሰሯት ማለት ነው። እንግዲህ እነሱ ከተማ ምግብ ይመጣላቸዋል፣ መጠጥ ይመጣላቸዋል፣ ሌላ ሱስም ያለባቸው ነገር ይመጣል። እስከ እንግዲህ ለቃሉ ይቅርታ እስከ ሴት ይመጣላቸዋል። በቃ ይመጣላቸዋል። ሁሉን ነገር እንደፈለጉ ጫካ ላይ ይስተናገዳሉ። ሁሉን በየገቡበትም ቦታ ይሄን እየተመቻቸላቸው ነው እንትን የሚሉት። የትግሉን እኮ ልምድ የቀሰሙት ቀድሞ ካሉት መሪዎቻቸው ዛሬም እንደ ምንድነው የሚያሽከረክሯቸው አካላት ስለሆነ በተመሳሳይ እነሱ ሲያደርጉት የነበረ ነገር በሙሉ እንደው ምን የመግለጫዎቻቸው ራሱ ቋንቋው እየተቀየረ የሚቀርብ ነው የሚመስለኝና ምንም ሊገርመን አይገባም እያደረጉት ስላለ ነገርና አንዱ በጣም የገረመኝ ነገር እንዲህ አይነት ሐሳብ ያቀረበው ይሄ እኔ መቀላቀል ካለብኝ ወይም አብሮ መቀጠል ካለብኝ የታሰሩት ይፈቱ የሚል ሰው ስሰማው አንዱ ይሄ በጣም እርምጃ የሚያስወስድ ሐሳብ ነው በመሪዎቻቸው ማለት ነው። የተለየ ሐሳብ ካቀረብክ ጥያቄ ካቀረብክ ከተቃወምክ የሚያስገድሉ ሐሳቦች ናቸው ስንል የብዙ በሻቢያና በህወሓቶች የተገደሉ ሰዎች ነበር ህወሓቱ ማለት ነው የተገደሉ ሰዎች ታሪክ አውርተናልና በወቅቱ ታስሮ የተፈታ የለም። ታስሮ የሚቀደል እንጂ ዶክተር አረጋይ በርሄ ብቻ ናቸው ይመስለኛል። አሳቸው ናቸው ወጡ የሚባሉት። አንድ ያመለጠ ሰው መጽሐፍ ጽፎ ባለፈው ጊዜ የሐንፍሽፍሽ 69ን አውርቼ ነበርና ከዛ አብሮት ከነበሩት ከታሰሩት 2 ሰዎች ብቻ መውጣታቸውም እሱም እድለኞች ሆነው በሆነ አጋጣሚ የመውጣት እድል እንዳጋጠማቸው ይናገራል። የመገደያ ጊዜያቸው ቀድሞ አለ አይደል? አንዳንድ ጊዜ ለታሪክ ሲያስቀምጥህ እኛንም እግዚአብሔር ሲረዳን እንዲህ አይነት ምስክር ሰጪዎችን አቆይቶልናልና አሁንም በተመሳሳይ የማን ግርፎች ናቸው እነዚህ ሰዎች? የማንና አስተሳሰብ ነው እያስቀጠሉ ያሉት ብለን ስናስብ የሚያደርጉትን ነገር በማየት እነማን እንደሆኑ ማወቅ እንችላለን።
ስለዚህ ይህ ሰው የታሰሩትን ይፈቱ ካለ ምን እንደሚያስከትል የሚታወቅ ነገር ነው። በዚህ አጋጣሚ ማንን እየመራ እንደሆነ የምናረጋግጥባቸው አንዱ ሐሳብ ነው ለማለት ፈልጌ ነው። እሺ በርካታ እጃቸውን እየሰጡ ነው። ቅድም ያልከው በጣም ሰፊ ሐሳብ ደስ ይላል። በተለይ ስዩም ብዙ ጊዜ ደጋግሞ የሚለው ነገር አሁን እየገባን የመጣው እውነታ የባንዳና የአርበኛ ጉዳይ ነው። ኢትዮጵያን እዚህ ሁሉ ጣጣ ውስጥ ያስገባት ወደ ኋላ ተመልሰን ታሪክ ስናይም እሱ ሆኗል። እንደውም ቅድም የምን ስምምነት ነው ያልከው እና ማስረስ የቋራ ሲሉ ይሄ መቼም እጁን ስለሰጠ ወደ ሰላምም የኢትዮጵያንም ምንድነው ክብር ላለማስነካት አብሮት ከነበሩ ተለይቶ መምጣቱ ትልቅ የሚደነቅ ሐሳብ እንደሆነ ስናወራ ነበር። የቀሩት እነማን ናቸው ካልከኝ ባንዳዎቹ እየተጣሩ እየሄዱ እንደሆነ ያሳውቃልና በሁለቱም ስማቸውን ደጋግመህ በመጣራቸው አፋባሃና ምናምን በሚባሉት አፋሃዶች መጥተዋል። አፋባሃ ነው የቀረው። ስለዚህ የቀሩት ጋር አሁን ስምምነት ቢፈጸም እኔ ውጫሌ ቁጥር 2 የሚባል ነው የሚመስለኝ። ምክንያቱም የባንዳን ሐሳብ ለማስቀጠል ነው አሁንም ራሳቸውን እያታለሉ ከነሱ የሚሰጣቸውን ሐሳብና መልእክት እየጠበቁ ያሉትና በርግጥ ሁሌም ኢትዮጵያ ድል ስለምታደርግ ድል ማድረጓን ያሳውቃል። እሱ ስምምነት ቢፈጸም ደስ ይለናል። የመጡት ግን ተመልሰው ሌላም ጥያቄ እንዳያነሱ ቃል ተገብቶላቸው የሚመጡ ሰዎች እንዳሉ እናውቃለን አይደለ? የሚገባቸው በርግጥ በስምምነቱ መሰረትም ተገልጿል። ወደ ተግባር ለመቀየር የሆነ አሰራር ይጎድላል ስትል ባለፈው ስታቸው ሰምቻለሁ። የክልሉ ተሐድሶ ኮሚሽን ፌደራልም አለበት አይደለ? ይሄ ነገር ለማስተካከል በተለይ ፕሮግራሙን ከሰራን በኋላ የተሄዱ ስራዎች አሉ ወይ ለውጦች አሉ ወይ የሚመጡትም በዚህ ልክ ተስፋ ልንሰጣቸው ስለሚገባ ማለት ነው። መልካም ያው እንግዲህ እኛ የምንለፋው ሀገራችን ኢትዮጵያ ሰላም እንድትሆን ነው። በዛ ልክ ደግሞ ይናጡት ነካሽ አይጠፋም። ይሄ ከግጭት የሚያተርፉ ሰዎች አሉ። ትልቅ አንቺ እያሰብሽ ክቡር ጠቅላይ ሚኒስትር ባለፈው የብልጽግና አመራሮችን ሰብስበው ሲናገሩ ሲያሰለጥኑ ምን አሉ? መርከቡን ሰብረን በጀልባ እንሄድ የሚል ብዙ አለ። ብዙ ታንኳ ማድረግ የሚፈልግ ትልቋን መርከብ ሰብረው ማለት ነው። ትልቁን መርከብ ፈልጠው በጀልባ እንሄድ የሚሉ አሉና ትልቅ ነገር ስታስቢ አንቺ ሜጋ ፕሮጀክት ስታስቢ በመንደር በሆነ በ10 ብር በ20 ብር ወይም በማኪያቶና በእንትን ትግሉን ለመቀየርና ትግሉ እንዲራዘም ማለት ይሄ ግጭት ጠማቂና ግጭት አትራፊ አለ። ግጭት ጠማቂዎቹ ጋር ባልተናነሰ ከግጭት ደግሞ የሚያተርፉ ሰዎች አሉ። ለምሳሌ በዛ ውስጥ በመደራደር ሊሆን ይችላል ወይም ደግሞ በዛ ውስጥ ቃል የተገባን ገንዘብ ሽፍት በማድረግ ሊሆን ይችላል። ለራስ ጥቅም ራስን ለማበልጸግ ያልተገባ ጥቅም ለማግኘት የሚታተሩ ሰዎች አይጠፉም እና ሌባ አይጠፋም በየቦታው ማለት ነውና ይሄን ሌባ ለማጥራት ደግሞ ግልጽኛ የሆነ አሰራር ከመንግስት ይጠበቃል። ለምሳሌ ቃል የተገቡ ነገሮች አሉ። እነዚህ ቃል የተገቡት ምንድናቸው የሚለውን በይፋ ለተሐድሶ ኮሚሽን ሰልጣኙ በይፋ መገለጽና መሰጠት አለበት ብያምናለሁ። ከእንደገና ተሐድሶ ሲሰጠው አሁን ተሐድሶ የምትሰጪው እኮ ለማንም ብለሽ አይደለም እኮ ያ ልጅ ጫካ የቆየ ሰው እንግዲህ 3ኛ ዓመታቸው መጣ ብለናል። በእርግጥ በቅርብም ይሄደውም ይመጣል። ግን እንደ በዋናነት ግን 2 ዓመት የሞላውን ጫካ ለጫካ ሲርመሰመስ የቆየን አካል ባንዴ ወደ ማህበረሰቡ አትቀላቀዩ። ያ ማለት ምንድነው? እንግዲህ ከእስር ቤት እንኳን የወጣ ሰው እኮ ቶሎ እኮ ሰው ጋር እኮ ይግባባል። ምክንያቱም ግለኝነት አለ፣ የነበረበት ሁኔታ አለ። ቆጠራ ተብለሽ ጧት ትወጫለሽ፣ ማታ ቆጠራ ተብለሽ ትገቢያለሽ። የማታ ድባብ አያውቅም። በጊዜ ነው መግባት የለመደው። እንደዚህ አይነት ነገር አለ። ከእንደገና ከእስር ቤቶቹ የያዛቸው ነገሮች ይኖራል። አስቢው ደግሞ ጫካ ውስጥ በጣም ጦርነት ላይ የቆየ ቁጥጥር ውጭ ሆነሽ ይሄኛውስ ቁጥጥር አለ። ቢያንስ ሞዳ የሆነ ነገር አለ። ስርዓት ያስተምርሻል። ጸበል ብቻ ነው የሚያስፈልግ ከእስር ቤት እንኳን ስትወጣ። እዚህ ጋር ሌላ ተጨማሪ ብዙ ሕክምናዎች አሉ። ምንድነው? ሳይኮሎጂ ሳይካትራቲስት ተቀጥሮ የሳይኮሎጂ ትምህርት ያስፈልጋል። ከእንደገና ደግሞ በቃ ድራማቲክ አድርገሽ ቲያትር አድርገሽ በኪነተኞች ያስፈልጋሉ። እዚህ ውስጥ ራሳቸውን ሪፍሬሽ ማድረግ አለባቸው። ምክንያቱም አውራዊ አስተሳሰቦችን ይዘዋል፣ ጭካኔን ተምረዋል። ለዓላማቸውም ቢሆን ላልመኑበት ዓላማም ቢሆን ጭካኔን ተምረዋል።
የሰው ልጅ እጅ ሲቆርጡ አይተናል። ሴት ልጅ ለ8 ሲደፍሩ ፕላስቲክ ሲያንጠበጥቡ በእርግጥ ይሄኛው ግሩፕ ያኛው ግሩፕ ነው የነመሬ ግሩፕ ነው ይሄምልሽ አይተናል። ይሄ በሆነበት ሁኔታ ብዙ ጭካኔዎችን ያሳለፈ የመጣ አካል ስለሆነ ይሄንን ኃይል ዝም ብለሽ ወደ ህዝቡ ፈትቻለሁ ብለሽ ብለቂው ሌላ ቀውስ ሌላ ችግር ነው የሚመጣው። በማህበረሰቡም ላይ ይመጣል፣ በራሱም በለቀቅሽው አካልም ላይ ከሰዎች ጋር ይግባባል። ይሄንን በነገራችን ላይ በእርግጠኝነት የምንናገርበት ሌላ ተጨማሪ ነገር ላስረግጥልን። አብዛኛውን ጊዜ ከሻዕቢያ ጋር በነበራቸው ግንኙነት የሚሰጣቸውን ስልጠና መሪዎቻቸው የሰለጠኑትን ነው የሚያሰለጥኑት አይደለ? እንግዲህ አብዛኛዎቹ ከሻዕቢያ ጋር ባላቸው ግንኙነት ሊሰጧቸው የሚችሉት ስልጠና ከዚህ በፊትም እዚህ እንግዳ አድርገን ባቀረብነው ሰው ማረጋገጥ ችለናልና በማንኛውም ጊዜ አድርግ የተባለውን ብቻ እንዲያደርግ፣ በተለይ ደግሞ የሆነን ነገር ወደ መጨረሻ ጥፋት የሚያደርስ ነገር ለምሳሌ ፋብሪካን ማቃጠል፣ ማህበረሰቡ የሚጠቀምበትን የልማት ተቋማት ለማቃጠል እዚህ ጋር እናቶች ስራ ሰርተው ልጆቻቸውን ያሳድጋሉ፣ አባቶች ቤተሰቦቻቸውን የሚመሩበት የኢኮኖሚ ገዛ የሚያገኙበት ስራ ቦታ ነው ብሎ እንዳያስብ ከተነገረው አድርግ ከተባለው ነገር ውጭ እንዳያስብ ተደርጎ ስልጠና የሚሰጥ አካል ነው የሻዕቢያ አመራር ማለት። እነዚህ ሰዎች ደግሞ ከሻዕቢያ ጋር ስላላቸው ግንኙነት በዝርዝር አውርተንበታል። ስለዚህ ዛሬ አሁን የምትለውን ነገር የግድ አስፈላጊ የሚሆንበት ጉዳይ ትላንት ከማን ጋር እንደነበሩ ስታውቅ ነው፣ ማን እንደሚመራቸው ስታውቅ ነው። እንግዲህ ዘመነ ማቃጠልም ካለብኝ አቃጥለዋለሁ ሲል ሰምተናል አይደል? ቃል በቃል እንግዲህ ብዙ እንዲህ አይነት ነገሮች እንኳን ቢደረጉም ሲናገሩ ማንሰማቸውን ጠላቶች እንዳሉ እናውቃለን። ቃል በቃል በዚህ ልክ ከተናገረ እሱ የሚያሰለጥናቸውን ሰዎች ምን አድርጉ ብሎ ሊልካቸው እንደሚችል ቀላል ምሳሌ ያገኘን ይመስለኛልና በደንብ አስረግጠህ የምትናገረው ጉዳይ ከየት እንደሆነ ምንጩ ስለምናውቅ ነው። በትክክልም የክልሉ ተሐድሶ ኮሚሽን ሊያውቀው የሚገባ እውነታ ነው እየነገርከን ያለው። በትግራይ እንዲህ አይነት ነገሮች ባለመደረጋቸው ሄደው ወላጆቻቸውን የገደሉ ብዙ ወጣቶች የነሱ የገዳዮቹ ጓደኞች በሚዲያ ቀርበው ሲናገሩ ሰምቻለሁ። ምክንያቱም መግባባት የሚባል ነገር አይመጣም። ምክንያቱም ይሄ ልጅ እዚያ አማራ ክልል አልፎ እስኪመጣ ድረስ ያየው ጓደኞቹ ሞተዋል። ከነሱ ጋር አብረው አመራር ሆነው የመጡ ኮሎኔሎች በላቸው ኮር ምናምን የሚባሉት ሰዎች እየለመኗቸው ተመተው ወድቀው እንዲያነሷቸውና እንዲወስዷቸው ሲለምኗቸው እነሱ የዘረፉትን ዕቃ ጭነው ሲሄዱ እነዚህን ህፃናት ጥለው ሲሄዱ አይተዋል። ስለዚህ ማህበረሰብን ልትበቀል የሚያስችል አስተሳሰብ ወደድክም ጠላህም በወጣትነት እድሜ ተፈጥሮብሃል ማለት ነው። ስለዚህ አሁን አንተ የምትለው ነገር ትላንት በትግራይ ክልል እድለኞች ባለመሆናችን ያልተፈጸመ ነገር በአማራ ክልልም እንዳይደገም የሚለውን ሀሳብ በማስረጃ ማስደገፍ ስለፈለኩ ነውና እሱን አመሰግናለሁ። እሱን ስላነሳ ጥሩ ነው። በጣም ትልቅ ነገር ነው የነገርሽን እውነታብኝ። ሁሌም አንቺ ምሳሌሽ ያው ተግባር ስለሆነ በተለይ ደግሞ የትግራይ ክልልና የአማራ ክልል የተዋረሰ ነው ችግሩ በራሱ ችግሩ አመጣጡም አንድ ነው። የትግራይ ችግር የወለደው ነው አማራ ክልል ላይ ያለው። እሱ እንግዲህ እንዴት ቀጥተኛ ዝምድና እንዳለው ሌላ ጊዜ እንላለን። ግን ዙሮ ተሐድሶ ኮሚሽኑ አሁንም ቢሆን በትልቁ የሚያስብበት አንደኛ ልጆቹን በቂ ስልጠናና በቂ ትምህርት እንዲሰጥ፣ ሁለተኛ በቂ የሆነ ካምፕ አሁን ወታደራዊ ካምፕ ሊሆን ይችላል፣ ብቻ የሆነ ተቋም ሊሆን ይችላል። ለልጆቹ ሰብስቦ የማስተማርና የማሰልጠን በየቀጠናቸው ሊሆን ይችላል ወይ አንድ ላይ ሊሆን ይችላል። እሱን እንግዲህ ክልሉ በሚመቸው ፌዴራል ተሐድሶ ኮሚሽን በሚመቸው ልክ ገንዘብ ማውጣታቸው ካልቀረ ገንዘቡ በአግባቡ ለተባለለት ዓላማ ሊውል ይገባል ብዬ አምናለሁ። ሌላው በዚህ ዙሪያ ከየቀድሞ ታጣቂዎች ጋር አገናኛለሁ እና እነዛ የቀድሞ ታጣቂዎች የሚያነሱት ምንድነው የተገባልን ቃል አልተተገበረልንም የሚል ተደጋጋሚ ጥያቄዎች ይነሳሉ። ከእንደገና እንዳልኩሽ ከአካባቢ መስተዳድሮች አንዳንድ ዓላማውን ያልተረዱ ቅድም ብዬሻለሁ
በጀልባ በታንኳ መሄድ የሚፈልጉ ጀልባ ትልቅ ናት፣ በታንኳ መሄድ የሚፈልጉ አሉ። ይቺ አንድ ቀዛፊ የለችም። ይሄ ራሱን የየመንደር ታንኳ መመስረት ይፈልጋልና እነዚህ ባለታንኳዎች አቁመው ለትልቋ መርከብ ለትልቋ ኢትዮጵያ ቢተባበሩና ቢሰሩ በክልሉ ያለው ሰላምና ደህንነት አስተማማኝ ደረጃ ይሆናል ማለት ነው። ሌላው እነዚህ ልጆች አቅም አላቸው። ሌላው ካፒታል ማስረሻ ከሰጣቸው 8ኛው ሳልነግርሽ አንዱ ምንድነው ወታደራዊ ቁመና ያላቸው ልጆች ወደ ጸጥታ መዋቅሩ እንዲገቡ ተስማምቷል። ይሄ ትልቅ ነገር ነው። እኔ ሳያቸው ልጆቹን አንደኛ ለሰራዊትነት ወጣትነት ያስፈልጋል። ይሄን ብሬኖች ነው ታክሚዋለሽ። የሄደበትን መንገድ ታድሶ ሰጥተሽ ያንን ነገር እንዲጸጸትበትና ትክክል እንዳልነበረ ከእንደገና ደግሞ ከክልሉ መንግስት ጋር የተለያየ ጥያቄ እንዳልነበረ ስትነግሪው በስልጠና ላይ በንግግር በመቀራረብ ላይ ሳታስፈራሪ አውሬ ሳትሆኚ ሳትገፊው አቅርበሽው ይሄ እኮ ማለት ይሄ ነው ሳይንስ አድርገሽ ይሄ ጥያቄ እኮ ማለት ይሄ እንዲህ ነው የሚፈታው ብለሽ ብዙ ጊዜም የግንዛቤ የፖለቲካ ንቃተ ህሊናም ችግር ያለባቸው ናቸው። ዝም ብለው አማራ ይሉሻል ኢትዮጵያ ይሉሻል እንጂ ምንድነው ስታያቸው ብዙም ግንዛቤ የፖለቲካ ንቃተ ህሊና ስለሌላቸው የፖለቲካ ግንዛቤ ካስተማርሽ የተወሰነች ፖለቲካ ካስተማርሻቸው ልጆቹ ባንዴ ዳይቨርት የሚያደርጉ ልጆች ናቸው። አንደኛ ወጣት ናቸው፣ አብዛኛዎቻቸው ወጣት ናቸው፣ ወታደር መሆን የሚችሉ ናቸው። የክልሉን ሰላም አይደለም የኢትዮጵያን ሰላም አስጠብቆ ብታያቸው እንደውም መንግስት የበለጠ ምህረት ሰጥቶ አሁን በክልሉ ጸጥታ መዋቅር እንደሚታቀፉ እርግጠኛ ተሆኗል። ግን የበለጠ ደግሞ መንግስት አምኖባቸው እኒህ ልጆች ወደ መከላከያ ሰራዊትነት ወደ ፌዴራል ፖሊስነት መጀመሪያ ለቀድሞ ፋኖ ለትክክለኛው ፋኖ መንግስት የሰጠው አማራጭ ነበረ። ወደ መከላከያ ወደ ፌዴራል ፖሊስ ወደ ክልሉ ልዩ ኃይል ወይም አድማ መከላከል ፖሊስ ህዝባዊ ፖሊስ ሚሊሻ የግል ታጣቂ የሚል የመጀመሪያው ፋኖ ቀርቦለን ነበር። ለመጀመሪያ ያቺ የመጀመሪያዋ ምህረት ከሆነ አይቀር የመጀመሪያዋን ምህረት ሰጥተው እንደውም ወታደራዊ ቁመና ያላቸው ልጆች እድሜያቸውና ጤንነታቸው ሁሉ መከላከያ መስፈርት ካሟሉ የትምህርት ያለ ደግሞ አሁን ዛሬ መከላከያ እኮ እግረኛ ብቻ ተዋጊልኝ አይልሽም። ብዙ ቴክኖሎጂ ውጊያዎች አሉ። እነዛ ላይ እንዲሳተፉ ቢደረግና ስምምነቱ የበለጠ አድርጎ እንደው የፌዴራል መንግስቱም በዚህ ላይ የመጀመሪያዋን ምህረት ሰጥቶ ከልጆቹም ግንዛቤ ከምንም አንጻር ምክንያቱም አገር ሰላም እንዲጠበቅ ከተፈለገ ወታደር ነው ሰላም ሊያስጠብቅ የሚችለው በቃ። ስለዚህ በኢትዮጵያ ብሔራዊ ወታደር ማለት በኢትዮጵያ መከላከያ ሰራዊት ውስጥ ቢታቀፉ አቅም ያላቸው ልጆች አይቻለሁ። ወታደራዊ ቁመናቸው ምንድነው የጠፋው? የፖለቲካል ግንዛቤ ነው። ፖለቲካ ግንዛቤ በምን ታድሻለሽ? በፖለቲካ ትምህርት ነው። ፖለቲካ ትምህርት ተሰጫለሽ፣ ተሐድሶ ተሰጫለሽ። እንደነገርኩሽ የሳይኮሎጂ ችግር ያለበትን በሳይኮሎጂ ታክሚዋለሽ። ያንን ቴራፒ ካገኘ ቶሎ ይፈወሳል፣ ቶሎ ዳይቨርት ታደርጊያለሽ። ከእንደገና ወጣቶች ስለሆኑ ሪፍሬሽ ለማድረግ እንደገና መልሰሽ አይምሯቸውን ለማደስ አይከብድም ብዬ አምናለሁ። አቤ እንግዲህ ከተሐድሶ ኮሚሽን አኳያ ይሄ ነው። እስኪ ወደ ትግራይ ክልል እንጠብቃለን። እንግዲህ በጣም አሁን አንደኛው እኔ እዛ ላይ ሂስ መስጠት የምንፈልገው የሲቪክ ማህበራት ኃላፊነት ምን እንደሆነ ግራ እስኪገባን ድረስ በተለይ በትግራይ ክልል ያየነው ስህተት እንግዲህ የማህበረሰቡን ችግሮች ከመንግስት በተለየ ወይም ከመንግስት ተነጥሎ ወይም ከፓርቲ ተነጥሎ የፖለቲካ እንቅስቃሴ ከሚያደርጉት ተነጥሎ የፖለቲካ ፓርቲዎች የፖለቲካ አራማጆች በህዝቡ ላይ የተሳሳተ ግንዛቤ እንዳይፈጥሩ ከእምነቱ ከባህሉ ከማህበራዊ ግንኙነቱ ከተጠቃሚነቱ ከልማት የሚያጎድሉበትን ሌሎች ተቃራኒ አስተሳሰቦች የሚቃወም አስተሳሰብ ማህበረሰቡ ጋር ማድረስ ነው የሲቪክ ማህበራት ዓላማ። ለምሳሌ የህግ ዕውቀቱ ብዙ ጊዜ እኔ ቀወመዋለሁ ይሄንን አባባል ህግና ለማወቅ ከተጠያቂነት አያድንም የሚባል ነገር አለና ሳታሳውቀው ይሄንን ህግ ላይ ብታወርድበትና ብትጽፍበት ወይም ብትፈጽምበት ተጠያቂው ህዝቡ ሳይሆን እኮ እሱ ነው ስህተቱ። አሁን እነዚህ የሲቪክ ማህበራት ደግሞ ይሄ ነው ስራቸው። ማህበረሰብ ህግ እንዲያውቅ ካወቀ በኋላ እነሱን ስታሳውቃቸው ነው በኋላ ተጠያቂነትን ደግሞ ላይ የምታሰፍንበት ማለት ነው። በተመሳሳይ በትግራይ ያየነው ስህተት አማራ ላይ እንዳይደገም ምለው የሲቪክ ማህበራት እንቅስቃሴ እንደዚህ አይነት ተመልሰው ወደ ማህበረሰቡ የተቀላቀሉትን የተለያዩ ስልጠናዎች
የመስጠት ስራ ቢሰሩ ትክክለኛ የተቋቋሙበትን ዓላማ እንዳስፈጸሙ እናስባለን ወይም እናውቃለን ለማለት ፈልጌ ነው። እዛ ላይ የተፈጠረው ስህተት እያልኩ ምጠቅሰው ምክንያቱም እነዚህ ሲቪክ ማህበራት አመራሮች እኮ ወደ በረሃው እዚህ ላይ ልምጣልሽ። እዚሁ ላይ ያው ትግራይ ክልል ባለፈው ያወራ ነው። አሁን የትግራይ ክልልና የአማራ ክልልን ከድርድሩም ከግጭቱም ይዘት አኳያ የትግራይ ክልል እኮ መንግስት ነው ያመፀው። የትግራይ ክልል መንግስት ነው ያመፀው። የጨረቃ ምርጫ አደረገ። ከዛ በኋላ እሱ የሚመራቸውን ካቢኔዎች በሙሉ አሸፈተ። ህዝቡን ደግሞ ልትጠቃ ነው፣ ጄኖሳይድ ሊፈጸምብህ ነው፣ ፌዴራል መንግስት መጣብህ ወይም የኢትዮጵያ ብሔር ብሔረሰቦች ሊያጠፉ ነው፣ ጣልተውሃል፣ በቃ አንተ የትግራይ ህዝብ ሊጠፋ ነው የሚል እወጃ ነው ያወጀችው። የሲቪክ ማህበራት እዚህ ላይ ምን ስራ መስራት ነበረባቸው? እዚህ ጋር ምን መስራት ነበረባቸው መሰለሽ? እዚህ ጋር አይ ይሄ ነገር አይደለም ክሊር ማድረግ ይሁን እዛው መቀሌ ላይ ሆኖ ማድረግ እንኳን ባይችሉ ራሳቸውን አውጥተው አዲስ አበባና ሌሎች ቦታ ዓለም አቀፍ የተለያዩ ተቋማት ላይ ራሳቸውም ግን የፓርቲው አባላት ስለሆኑ በፓርቲው ፍቃድና ፍላጎት ላይ ተመስርቶ ስለሚቋቋሙ ከፓርቲው ፍቃድ ውጭ ፓርቲ ማነው ሲቪክ ማህበራት መመስረት አትችልም። ነገር ያለው 200 ምናምን ማህበራት እኮ ተመስርተው ሁለተኛ ጉባኤያቸውን ሳይካሄዱ ነው የሚፈርሱት። ያ ማለት የተነሱበት ዓላማ ፓርቲው የያዘውን ዓላማ ወይም እያደረገ ያለውን ስህተት የሚነቅሱ ማህበረሰቡ ጋር የሚያጋልጡት እንደሆኑ ሲታወቁ ቀድመው ነው እንዲኮላሹ የሚደረጉትና ይሄኛውን ስህተት ሌላ ላይ ደግሞ አማራ ክልል ላይ ለመጣልሽ ነው። አማራ ክልል ላይ እንግዲህ በርካታ እንዲሁ የሲቪክ ማህበራት አሉ። የሲቪክ ማህበራት አሉ። ከእንደገና ደግሞ የምሁራን መማክርት ሆነው በአማራ ክልል የምሁራን መማክርትነን የሚል ግሩፕ አለ። እኔ ደጋግሜ ያነሳዋለሁ። ይሄ የምሁራን መማክርት በመጀመሪያ ብዙ ጊዜ መንግስት ነው ተጠያቂ የሚያደርገው። ብዙ ጊዜ አይተሽ ከሆነ ይህንን አጥፊውን ባለየውን ቡድን ሳይሆን የሚገስጸው መንግስት ላይ ብቻ ኃላፊነት እንዳለበት መንግስት ያለበትን ኃላፊነት ማሳወቅ አንድ ነገር ነው። ገብተሻል? መንግስት ነው ልክ ነው ጸጥታ ማስከበር አለበት፣ ሰላምና ደህንነት እንዲፈጠር ምቹ ሁኔታ መፍጠር አለበት፣ የዲሞክራሲ ምህዳሩን ማስፋት አለበት። ከመንግስት የምትጠብቂያቸው በርካታ ነገሮች ይኖራሉ። እነዛን የማስጠበቅ የመንግስት መጀመሪያ ኃላፊነቱ ነው። 5 ዓመት ኮንትራት ሲወስድ ልማት ሊያመጣ ሰላምና ደህንነትን ሊያስጠብቅ በየግልሽ እንኳን ባያበላሽ ባያጠግብሽ እንኳን የሥራ ዕድልና የተለያዩ ነገሮችን ሊፈጥርልሽ ነው። ይሄ የመንግስት ኃላፊነቱ ነው እያለ ደግሞ የዜጎች ግዴታ አለ። የህዝቡ ግዴታውን አይነግሩትም። ግዴታውን ያልተወጣ ደግሞ መብቱ አይከበርም። ለምሳሌ ግዴታውን እንዲወጣ ደግሞ መብትና ግዴታውን የማሳወቅ ግዴታ ደግሞ የሚመለከተው አካል ብለን ያልነው የሲቪክ ማህበራት ደግሞ አለባቸው። በተለያየ ነገር ህብረተሰቡን ማንቃት፣ ማደራጀት፣ ለመብቱ እንዲቆም ማድረግ፣ ግዴታውን ደግሞ እንዲወጣ የማድረግ የሀገር ፍቅር ስሜት እንዲኖረው የማድረግ የተለያዩ ማህበራትን የተለያዩ ነገሮችን ኢቨንቶችን በመፍጠር ለማህበረሰቡ ንቃተ ህግን እንዳልሽው ንቃተ ህሊናን ማስፋትና ማጠንከር ከዛ በኋላ መብትና ግዴታውን የሚያውቅ ትውልድ ይሆናል። ከመብቱንም ያስከብራል፣ ግዴታውንም ይወጣል። አይ ይሄ ግዴታ ነው። አሁን ዛሬ እኮ ነውሩንም አላውቃለ። ምክንያቱም እኒህ ምሁራን የምታያቸው ሰዎችም የዚሁ ችግር ተጠቂ ናቸው። መብታቸውን ብቻ እንጂ የሚጠይቁት ግዴታቸውን ከእንደገና መብታቸውንም ያልሆነ ይጠይቃሉ። ለምሳሌ የመንግስት ስልጣን ትጥቅ መያዝ የመንግስት ስልጣን ነው፣ የታጣቂ ስልጣን አይደለም። ታጣቂ መሆን ነውር መሆኑን አይነግሩትም። ታጣቂ መሆን ተጠያቂ እንደሚያደርግ አይነግሩትም። ምክንያቱም የህጋዊ መንግስት አለ። ያ ህጋዊ መንግስት ሰላምና ደህንነት ማስጠበቅ አለበት ካልነ ሚኒሻም ማረገ፣ ፖሊስም ማረገ፣ አድማ መከላከልም ማረገ፣ ፌዴራል ፖሊስ መከላከያ ማደረገ መንግስት ነው እንጂ ያንን ትጥቅ መያዝ ያለበት የሆነ የሰፈር ጉጅሌ ቡድን ሊይዝ እንደማይችል አይነግሩትም። ያን እንደ ህልውና አደጋ እንደተጋረጠበት አድርገው ይስሉለትና ትክክል እንደሆነ ይነግሩታል። ከዛ ይሄኛው ተራው ትውልድ ምን ይሆናል መሰለሽ? አያውቅም። በቃ እንዴ የፓርቲ አመራሮቹ ህገ መንግስቱን አያውቁትም እኮ እንኳን አይደለም አዲሱ ትውልድ ማለት አንተ እኮ ለራስህ ስህተት ነው ብለህ ለምሳሌ ትጥቅ መያዝ የመንግስት ብቻ ነው መብት ምናምን ስትል እኮ ህገ መንግስቱን ስታውቀው ነው። ህገ መንግስቱን የሚያውቁ ሰዎች አይደል እንዴ ትጥቅ ይዘው ወደ በረሃ የሄዱት? ግን ፓርቲ ናቸው። መንግስት ደግሞ ሌላ ነው። መንግስት ስልጣን ላይ ያለ አገር እየመራ ነው። እነዚህ ሰዎች ከጻፉት ህገ መንግስት እንኳን አይነሱም ትጥቅ ለመያዝ
ያስፈልጋል ብንይዝ ምንድነው የሚያስከትልብን የሚለው ነገር እንኳን ሳያገናዝቡ የሚሄዱበት ምክንያት ስታስብ እኮ እነሱ ራሳቸው ህግ አውጪዎች ወይም ህገ መንግስቱን ጽፈናል አርቀናል የብሔር ብሔረሰቦች ተበቃነን ብለው የሚሉ ሰዎች እንኳን ህገ መንግስቱን አያውቁትም ከሚል ብንፈርጃቸው ይሻላል። ምክንያቱም ስታውቀው ምን እንደሚያስከትልበት አውቀዋለህ። የመንግስት አካል ብቻ ነው መታጠቅ ያለበት ካልክ አንተ ስትታጠቅ ምን እንደሚከተልበት አውቀዋለህ። በነገራችን ላይ ይሄ ጄኖሳይድ ምናምን የሚሉት ትርጉሞች እኮ በትክክል ከዚህ የተመነጨ ቢሆን የሚነገረው ሪፈረንሳችን ጄኖሳይድ ምን ማለት ነው አንተ ምን ስላደረክ ነው ጦርነት ውስጥ ተገብቶ መንግስት እርምጃ ወሰደብህ የሚሉ ሐሳቦች እኮ ከህገ መንግስቱ እየተነሳን ብናወራ ኖሮ የጄኖሳይድም ቅድም አማራም ክልል ላይ የተደገመ ነው የምትለው ቃል በምን ልክ ይገለጽ እንደነበር ያን እንማማርበት ነበርና እዛ ላይ ቀድመን ባለመነጋገራችን ወይም በትክክል ደግሞ መንግስትም ሲቪክ ማህበራቱም እዚህ ላይ እስቲ በደንብ እናወራ። በነገራችን ላይ ህገ መንግስቱን የማሳወቅ የሲቪክ ማህበራትም ግዴታ ነው። ልክ ነው። ምክንያቱም እሱ ነው መብትና ግዴታን አንዱ የሚነግር። የሰማይ ህግ አለ፣ ቤተክርስቲያን ሄደህ ትማራለህ። የምድር ህግ አለ፣ ህገ መንግስቱ ነው። በህገ መንግስቱ መሰረት ትተዳደራለህ ነው። ስለዚህ ህገ መንግስቱን ስትጥስ ምን እንደሚከተልብህ አውቀው ከሆነ የምታደርገው በኋላ የምታመጣቸው ጥያቄዎች አትጠይቅም። ልክ ነው። ጄኖሳይድ ተፈጸመብኝ እንዲህ አይነት አደጋ ተፈጸመ የአውሮፕላን ድብደባ ተፈጸመብኝ አሁን አማራ ክልል ላይ ዘመነ እየወጣ የሚናገረው ነገር በሰማይና በምድር እንደዚህ እየመጣብህ የሚለው ህገ መንግስቱ መጣሱን ራሱ አላወቀም ማለት ነው። ስለዚህ ቀድሞ እንደመብት አድርጎታል። ትክክል እሱ አሁን የመንደር ሽፍታ መሆንን እንደመብት አድርጎታል። መንግስት ደግሞ ህግ ለማስከበር የሚወስዳቸው እርምጃዎች ደግሞ እንደ ጥፋት እንደ ስህተት ይሄን ማን መሰለሽ ያሳሳታቸው አሁን የምታያቸው ሲቪክ ማህበራት ምሁራን መማክርት የሚባሉ አካሎች በመጀመሪያ ህግን የማሳወቅ እና የማስገንዘብ ችግር ስላለባቸውና ለሰው ብዙ ጊዜ መብቱን ይነግሩታል። ደግሞ መብቱንም ያልሆነ እንደ መብቱ አድርገው ይነግሩታል። መሪዎቹ በርግጥ ሳያውቁት ቀርተው አይደለም። አንዳንዶቹ መሪዎች እኮ ያውቁታል። እኛ የክልሉ የትግራይ ክልል ነው እኔ ብዙ ህገ መንግስቱን የማስበው እንጂ አካባቢ ያሉንም ልጆች አሁን እኔ ያውቃቸዋለሁ። አብዛኞቹ ጓደኞቼ ናቸው። ብዙ መብትና ግዴታቸውን አያውቁም። ደግሞ ፈሪዎች ናቸው። ፈሪ ናቸው። ስለዚህ ለመነጋገርም ደግሞ የሚገርምሽ ማለት ነው አሁን በፊት መንግስትን በወያኔ ጊዜ ታውቂያለሽ ምሁራኑ አንገቱን ደፍቶ በቃ ማይናገር ፖለቲካና ኮረንቲ እያለ እኛ ፖለቲካ እንኳን ስንገባ እንደውም እኛን ለማስፈራራት የናትክን ሽሮ አበላሙይ አርፋ ተቀመጥም ወይ ሲል የነበሩ ነው እንግዲህ ምሁር የምንላቸው አካላት ማለት ነው። ምሁራኑን ያው ወያኔ መጀመሪያ ጀምሮ ስልጣን እንደያዘች ጀምሮ ነው ምሁራኖቹን እንደጠላት ተጠራቻቸው 46 ምሁራን ከአዲስ አበባ ዩኒቨርሲቲ ባንድ ጀምበር አባረሮች። ከዛ በኋላ በየተቋማቱ ያሉ ምሁራኖችን ማሰደድ የነቁ ሊጠይቁ የበቁ ሰዎችን በጠራራ ፀሐይ እና አሰፋ ማሩን የመሰለ ጀግና የኢማማ ጸሐፊ ነው በጠራራ ፀሐይ በደህንነቶች ሲገደሉ የነበረውና በርካታ እነ ፕሮፌሰር አስራት ወልደየስን እኮ ምንም ባልፈጸሙት ነገር ነው ሲያሳዷቸው የነበረውና በርካታ ምሁራኖች ይሳደዳሉ ይገደሉ ነበር። የዛኔ ምሁራኑ ፖለቲካና ኮረንቲን ከዛ በፊት የቀይ ሽብርና የነሽብርን ታሪክ ታውቂያለሽ። አጠቃላይ የኢትዮጵያን ፖለቲካ ያ የሰልሳዎቹ ትውልድ እንዲፈራ ካደረጉት አንዱ ያ ነው። ያሆኖቹ ደግሞ በተለይ ከለውጡ በኋላ የለውጡ ሰሞን የተወሰነ አንሰራርተው ተነስተው የተወሰነ ነገር ማለት ጀመሩ። አይ በቃ ምሁራኑ ተነሳ ሰይስ እንዲ ሲባል ትግሉን ጠለፉት። ትግሉን ደግሞ የሚገርምሽ የጠለፉት እነዛ ትላንትና በተቋማት ሲያስጎነብሷቸው የነበረው ወያኔዎቹ ናቸው። የሚገርምሽ አሁን እነዛ ምሁራኖች ሌላ ነፃ አውጪ መጥቶ ወይም ሌላ አካል መጥቶ አይደለም ዳይቨርት ያደርጋቸው። ትላንትናም ዝም እንዲሉ አደረጓቸው። ዛሬ ደግሞ ስለነሱ ጫካ ስለገቡ ወግነው እንዲናገሩ አደረጓቸው። እኔ አሁን ምሁራኖቹ ከዚህ የተሻለ ምቹ ጊዜ አይኖርም። እንደውም በቀደም የጄኔራል አምባሳደር ባጫ ደበሌ መጽሐፍ እየተመረቀ ነበር እና በዛ ምርቃት ስነ ስርዓት ላይ ፊልድ ማርሻል ብርሃኑ ጁላ ምን አሉ መሰለሽ? እስከዛሬ ጄኔራል መኮንኖቹ መጽሐፍ ያሳተማሉ ይጽፋሉ። ሲጽፉ ግን በዚሁ አውደ ውጊያ ተሳትፈን ይሄን ተራራ ወርደን የሚል እገሌ ተሰውቶ የሚል ይሄ በቃ ታሪክ ነው። ነገር ግን አሁን ጄኔራል ባጫ ጥበብ ጻፈ፣ ሳይንስ ጻፈ። ከአንድ ጄኔራል የሚጠበቀው ይሄ ነው። ትላንትናም ተሳስቷል አይደለም። ግን
አሜሪካኖች በተሸነፉበት እንኳን የቪየትናም ጦርነት ሳይንሱን ነው አምጥተው ለትውልዱ የሚያስተምሩት። መማሪያ መጽሐፍ ነው የሚያመጡት ዳግም እንዳትሸነፊ። ግን እኛ ስለ አድዋ አልጻፍንም። ይኸውልሽ ስለ አድዋ የሳይንስ ጥበብ ሳይሆን የጻፍነው እንደውም የሚኒሊክ ነው። በአዝማቾቹ ላይ እንጣላለን። ገና አልተግባባንም። የእኛ ምሁራኖች እኮ ገና አዝማቹ ገሌ ነው በቃ ምንም ያን ጦርነት መርተን ድል አምጥተናል። የቅዱስ መንፈስም ይውረድ ምንም ይሁን ምንም ታቦትም ይውጣ ሆኗል። ግን ያን መለኮታዊ የሚሆን ሳይንሳዊ ነገር ጽፈን ትውልዱ በሚግባባበት ልክ አላመጣ ነው። አይሽ ከእንደገና ደግሞ የኛ ምሁራኖች ምሁራን መማክርት ምናምን በየአካባቢው አሁን ሲጀመር ምሁር ብሔር አለው ወይ? እንደ ሀገር እንደ ኢትዮጵያ የሚያድን ነገር ነው እንጂ ማምጣት ያለበት የአማራ ምሁራን አለ፣ የኦሮሞ ምሁራን አለ፣ የትግሬ ምሁራን አለ፣ የሁሉም በየብሔረሰቡ ምሁራን አላቸው። አሁን እነዚያ በየብሔር ገብቶ በመጀመሪያ ብርሃን ይገልጥልኛል ትንሽ የማይታሰብ ነገር ነው። ብሔር ስልቻ ውስጥ የገባ ሰው ሊያስብ የሚችለው ወንዜውን ነው። ወደርሽም ጠላሽም ዛሬ አማራ ካልሽ ነገ ጎጃም፣ ጎንደር፣ ወሎ ላለማለትሽ ሸዋ ላለማለትሽ ምንም ዋስትና የለም። ሸዋ ደግሞ ብለሽ እኔ መራኛ ነኝ እኔ መንዜ ነኝ እያልሽ ላለመፈሳፈስሽ ምንም ዋስትና የለንም። ምንም ይሄ እያየ ነው ስል ወሎ ብትይ እኔ እጁ ነኝ እኔ ራያ ነኝ እያልሽ እኔ አውሳ ነኝ እኔ እንትና ነኝ እያልሽ መጋደልሽ የማይቀር ነው። ወይም ወደ ወንዝሽ የመግባት ወደ ቤትሽ ከዛስ ከአውራጃው ደግሞ ተወርጅና አሁን ለምሳሌ ከእጁ ተወርጅና እኔ ወልዲያ ነኝ እኔ ሳንቃ ነኝ እኔ መርሳ ነኝ እያልሽ እኔ ሐራ ነኝ እያልሽ ትባያለሽ። አይሽ ደግሞ እዛ አለ እንጂ ከወልዲያ አሁን አዳጎና ሙጋር ትያለሽ። ወይም አሁን ለምሳሌ ሐራ አለ ላይኛው ውላጋ ታችኛው ውላጋ ይሉሻል። አሁን ትወርጃለሽ። ከውላጋም ደግሞ ስወርጅ ሌላ ነገር ይፈጠራል። እና ምንድነው ይሄ ምሁር የማይጠበቁ ነገሮች አሉ እኛ ጋር ምሁር ላይ ማለት ትንሽ ይከብዳል። ግን ይሁን አገርን የሚያድን አገርን እሴት የሚጨምር ሲጀመር የወያኔውን ብሔርተኝነት እኔ የማልወደው ሲጀመር ኢትዮጵያ ላይ ብሔረሰብ እኮ እንዲኖር ትልቁ ካደረገው ነገር ብሔረሰብ የምንለው አማርኛም በዩ ኦሮምኛም በዩ ትግርኛም በዩ አፋርኛ ሌላው ይሄ 80ው ቋንቋም 71ዱ ቋንቋ 80ው ብሔር እንዲኖር ያደረገው እኮ አድዋን ማሸነፋችን ነው። አድዋን ባንሸነፍ እኮ ኦሮምኛም የለም አማርኛም የለም ትግርኛም የለም ምንም የለም። ምንድን ነበር? ወይ ጣሊያንኛ ወይ ፈረንሳይኛ ወይ እንግሊዘኛ ነበር የምንናገረው። ያን ማለት ባህል የለሽም እሴት የለሽም ማለት ነው። እና የኛ ምሁራኖች እስኪ ጥበብን ኢትዮጵያን መዳኛ ኢትዮጵያ ሪሶርስ ላይ ነው ያለችው፣ ትልቅ ሀብት ላይ ነው ያለችው። እኔ በትላንትናው ዕለት እጅግ ልቤ ካሞቃቸው ዜና የኒኩለር እስኪ ዶክተር አብይ ኒኩለር ፈለጉ ተባለና አባይ ላይ ከተነገሩት 6 የአባይ የጉባ ቃል ኪዳኖች ከሚባሉት አንዱ ኒኩለር ነው። ኒኩለርን ተናገሩ ሲባል ደግሞ ይሄ ሰውዬ ደግሞ ሊያስጨርሰን ነው። ለምን መሰለ አትፍረድባቸው እንደዛ የሚሉ ሰዎች በብዙ አዳዲስ ነገሮች ላይ እንደነግጣለን። ምክንያቱም የተለመደውን እንኳን ማስቀጠል በማበላሸት ላይ ነው የነበርነው። የተለመደውን አዲስ ነገር ሲመጣ ደግሞ በጣም አስጊ ለአይምሮህ ሊቀበለው የሚከብድ በተለይ ኒውክሊየር ሲባል እሱ ነገር ያላቸው እነማን ናቸው ስትል ብዙ ዋጋ የከፈሉ ሀገሮች ናቸውና ተመልሰን እሱን ዋጋን ከፍለው ይሆን ወይ የሚል ስጋት ይፈጥራልና አዳዲስ ነገሮች ሲመጡ መደንገጡና መፍራቱ የተለመደ ነገር ስለሆነ ነው። ለንገርሽ ሌላ አዲስ ነገር ነው ስለማያውቅ ማለት ነው። ዶክተር አብይ የገጠማቸውን ይችል እንትን ልበል። ዶክተር አብይ የገጠማቸው የአፄ ምኒልክ ዕጣ ፈንታ ነው። ብዙ ቴክኖሎጂዎች በኢትዮጵያ ታሪክ በተለይ በኢትዮጵያ ሞደርን የሚባለው ይሄ ዘመናዊ ታሪክ ላይ ካየን አፄ ምኒልክ ናቸው። ብዙ እንግዳዎች ነገር ባቡር መጣ፣ ባንክ መጣ፣ ሆቴል መጣ፣ ምን ብትዩ በአፄ ምኒልክ ነውና ቀላሉን እንትን ልንገርሽ። ወደ እንጦጦ ውሃ ማስገባት ፈለጉ አፄ ምኒልክ። ወደ እንጦጦ ውሃ ቧንቧ ስበው ሊወስድ ነው። ከዛ አረ ንጉስ አብደዋን ተባለ። ንጉስ አበዱ እንዴት ውሃ ሽቅብ ይወጣ? ውሃ ሽቅብ እውነት ነው። እንዴት ውሃ ሽቅብ ይወጣም ብለው ማለት ነው። አፄ ምኒልክን መኳንንቶቹ ያልነበሩ ይሄ ቤተ መንግስት ላይ እኮ መኳንንቶቹ ናቸው የበለጠ እንትን የሚሉትና ንጉሱ እንዳበዱ አስወሩባቸው። ከዛ 3-7 መጠመቅ አለባቸው ተባለ። አስጠመቋቸው። ውሃው ግን እየተሰራ ነው። ሽቅብ ወጣ፣ ተቀዳ። ይሄ ታምር ነው አሉ። አሁን የገጠማቸው አፄ ልበላቸው እንጂ ዶክተር አብይ የገጠማቸው
አዳዲስ ቴክኖሎጂዎች ሲመጡ ያለ መቀበልና ያለ ማመን ከእንደገና ኢትዮጵያን የወያኔ ኢህአዴጉ ስርዓት ርካሽ የሰው ኃይል እያሉ ኢትዮጵያን በሚያሳንስ ኢትዮጵያን ብለው አያውቁም። አገሪቱ ልክ እንደ ገልቱ ወይም ቻገር በቃ የጠላሻትን የጠላት አባወራ ሴትዮ እንደምትለው ያባራት ወይም የሆነ ነገር በቃ ሊጠራት በቃ ያለ ይቺ ገልቱ እየተባለች የኖረች ኢትዮጵያ ናት። 27 ዓመት ሙሉ ገልቱ እያሏት በቃ ይቺ አገሪቱ እየተባለች ተጠልታ እየበሏት እንደ መዥገር ተጣብቀው እየበሏት ግን ህዝቡ ስቡን ሳይሆን ሲያገኝ የነበረው ምን እንደሆነ ታውቂያለሽ። አንድ መንገድ እኮ ተጀምሮ 10 ዓመትና 20 ዓመት የሚሞላበት ያንም በኋላ ሪቫን ሲቆረጥ የጻው መንግስታችን ተብሎ የሚደነቅበት የነበረ ነው። ዛሬ ግን ትልልቅ ሜጋ ፕሮጀክቶች ተጀመሩ ተመረቁ እየተባለ እንደውም 27 ዓመት ከታየው ይልቅ የበለጠ ኢትዮጵያ አይታው የማታውቀው እንደውም ትላንትና 11.6 11.7 አደግን እያሉ በጣም ሲያደነቁሩን ነበር። አሁን 6 ነጥብ ነው ያደገው 6.5 መሰለኝ ያደገችው። ግን እኔ አሁን ያንን ያክል ያደገች ቢባል የሚያሳምኑ ሜጋ ፕሮጀክቶች ታያለሽ። ሌላው እንግዲህ ሀገራችን ትልቁን መርከብ ሰብረን በጀልባ እንሂድ የሚሉ ነው። በታንኳም ይሄዳሉ ብዬሻለሁ። ግን አሁን ሀገራችን ኢትዮጵያ ወደ ቀይ ባህር ለመመለስ ትልልቅ ዲፕሎማቶችን እየሰራች ያለች ከእንደገና እነዚህ የዲፕሎማሲ ውጤቶችም በቅርቡ ተግባራዊ ሆነው ወደ ቀይ ባህር የምንመለስበት ሁኔታ እየተፈጠረ ያለበት ሁኔታ ነው ያለው። ነዳጅ ጋር በተያያዘም ቢሆን የነዳጅ ሀብታችንን የምናወጣበት እንዲሁም የተፈጥሮ ጋዙ ራሱ እንግዲህ ወጥቶ እየተጠቀምን ነው ያለ ነው። ነገር ግን ቀጣይ ያሉ ቴክኒካል አሉ። ለምሳሌ በዚህ በነዳጅና በናፍጣና በቤንዚን የሚሰሩት ሞተራቸውን ይሄ የሳልባቲዮን በዚህ በጋዝ እንትን የመተካት ቴክኒካሊ ስራዎችን እየተሰራ መኪናዎች በዛ ሲንቀሳቀሱ አንድ የውጭ ከረንት ያስቀራን፣ ሁለተኛ እንደገና ደግሞ ይሄ አሁን ከጋዝ ጋር ከዚህ ከነዳጅ ጋር ተያይዞ የሚታዩ ወረፋዎች እንደሚቆሙ ነው። ግን ተስፋ አለ። ያን ተስፋሽን እንዳታይ ደግሞ የመንደር የጉያ ቅማሎች አሉ እናራግፋቸዋለን። በነገራችን ላይ እንግዲህ ዲፕሎማሲው ይበልጥ እንዲጠናከር የኢትዮጵያን ገጽታ ከሚገነቡ በጣም የምንጓጓላቸውና ብዙ የቱሪስት መስህብ ነው ተብሎ የሚታሰበውን የጥምቀትን በዓል እንግዲህ ቶማስ ጀጃው በጣም የሚገርም ስራ እየሰራ ነው። ጎንደር ላይ ስላለው በየቀኑ እየመጡ ስላሉ እንግዶች እዛ አካባቢ ያለው ደግሞ የከተማና የኮሪደር ልማቱ በዶክተር አብይ የተሰሩ ስራዎች አዳዲስ የምንላቸው የከተማውን ገጽታ የቀየሩ በየቀኑ ያለመታከት በፌስቡክ እያስተዋወቀ ይገኛልና ይህንን አጋጣሚ በመጠቀም እኔ ቶማስን ላደንቅ ፈልጋለሁ። ምክንያቱም የከተማችንን የሀገራችንን ገጽታ ለዓለም ስናስተዋውቅ ነው እንግዲህ በምን ያህል የልማት እንቅስቃሴ ላይ እንዳለን የሰላሙም ሂደት በምን ልክ እንደሆነ ማሳየት የምንፈልገው። ምክንያቱም በዛ በኩል ያለው እሳቤ ጦርነት ላይ እንዳለን ምንም ተስፋ ያለው ህዝብ እንዳልሆነ ከተለያዩ የጎረቤት አካባቢዎች እኛ በመናነሳቸው የመብት ጥያቄዎች እየተነዙብን ያሉ መርዞችና አላስፈላጊ ስጋቶች ብቻ የተንሳፈፍን እንደሆንን መንግስት ምንም እየሰራ እንዳልሆነ ጭራሽ ስጋት ላይ እንደሆነ ጦርነት ውስጥ ሊገባ እንደሆነ ከሚናገሩት ይልቅ በተግባር ምስላችንን የሚያጎላ ተግባር እየፈጸሙ ያሉትን ወጣቶች ማመስገንም ማድነቅም ይገባናል። እኔ ቶማስን ጎንደር ላይ እየሰራው ስላለ በተለይ ጥምቀት ጎንደር ላይ በጣም ስለሚደምቅ እሱን ስራ እየሰራ ስለሆነ ይህንን ስራውን ደግሞ ሳናደንቅ ማለፍ የለብንም። በተሰሩት የኮሪደርና የከተማ ልማት ውጤቶች ደማቅ የሆነ ስነ ስርዓት ያለው የጥምቀት በዓል እንደሚከበር ነው በዚህ ከዛሬዋ ድረስ በሚልካቸው ቪዲዮዎች፣ ምስሎች እያየን ያለ ነውና ቀጥልበት፣ በርታ ማለት እንፈልጋለን። በተመሳሳይ እዛም አካባቢ ትግራይም አካባቢ ሌላም አካባቢ እንዲሁ ካሁኑ ጀምሮ የሚደረጉ ማስታወቂያዎች የምትለቃቸው ምስሎች ናቸው ቱሪስት እንዲመጣ ምክንያት የሚሆነውና ቱሪስት መጥቷል ማለት አገሪቱ ምን ላይ እንዳለች ለመግለጽ በቂ ማስረጃ ከራሳቸው ከምትልከው ምስል ማረጋገጥ ይቻላልና በዚህ ልክ የሀገራችንን ገጽታ መገንባት ይጠበቅብናል።
የዛሬን እዚህ እናብቃ። የስምረት ፓርቲ እውቅና እንዳገኘ ቀደም ሲል አውርተነዋል። ምርጫ ቦርድ ሰኔና ሰኞ በእርግጥ ቀኑ በሚቀጥለው የምንቀጥለው ጉዳይ ይሆናል። ስምረት ፓርቲ ግን እውቅና ማግኘቱ ስለ ኢህአፓ እኮ ሳምንት አውርተን ነበር። እስቲ ፓርቲዎችን ደግሞ ሳምንት ሰብሰብ አድርገን እናውራባቸው። ዛሬ ስለ መልካም ገጽታና ስለ ሰላም ቃል ገብቼ ነበር። ወንበርና ጠረጴዛ ያው ሳይሳካ ስለቀረ ወንበሩም ጠረጴዛውም አልገባም። እናመሰግናለን። የዛሬን እዚህ እናብቃ። ክቡራትና ክቡራን ተመልካቾቻችን ታግሳችሁ ስላዳመጣችሁን በጣም እናመሰግናለን። አብራችሁን ቆይታችሁ ለነበራችሁ ጊዜ ሁሉ በጣም እናመሰግናለን። በሚቀጥለው ሳምንት በሌሎች ርዕሰ ጉዳዮች እንመለሳለን። ሰላም።